ሃይ ዴር እንዴት ናችሁ? ዲፓርትመንትና ግቢ ስትመርጡ ያው ላይክ የተያያዙ ናቸው ሁለቱ። ኤኒዌይስ ግን ሁለቱንም ስትመርጡ ዲሲዥናችሁን ስታደርጉ ላይክ ሞስትሊ ማተር ማድረግ ያለባቸውን ነገሮች ከዚህ በፊት ነግረናቸዋል አይደለ? ኢን ዲቴል። አሁን ደግሞ ላይክ ያን ያህል ፓወር ባይኖራቸው ወይም ደግሞ ኢንቱ ኮንሲደሬሽን ወስዳችሁ ዲሲዥናችሁን እንዲቀይሩ ልትፈቅዱላቸው የማይገቡ ወይም መደረግ የሌለባቸውን ነገሮች እንነግራችኋለን ማለት ነው። ስለዚህ እስከ መጨረሻው ድረስ አብራችሁን ቆይታችሁ እነዚህን ነገሮች ከዲሲዥናችሁ ውስጥ በተቻለ መጠን ቀንሳችሁ ለእናንተ የሚሆን ነገር እንድትወስኑ እንመክራችኋለን ወይም ስትሮንግሊ አድቫይስ እናደርጋችኋለን። ሶ የመጀመሪያው ነገር ቤተሰብ ነው። ቤተሰባችሁ ማለት እናንተን እንዴት የሚሆን ያለውን ሰጥቶ ምናምን ብቻ ያው የእያንዳንዱን ቤተሰብ ባክግራውንድ እንዴት እንደመጣ ላናውቅ እንችላለን። ኤኒዌይስ ግን እናንተ አዘ ፋሚሊ የምታያቸው ለእናንተ ላይክ ፕሮቫይድ የሚያደርጉላችሁ ሰዎች የእናንተ ፓረንቶች፣ ጋርዲያኖች የእናንተን ዲሲዥን ኢንፍሉዌንስ ሊያደርጉት ይችላሉ፣ ያደርጉታልም። ሶ ቤተሰቦቻችሁ በጣም ኢምፖርታንት ሰዎች ለእናንተ እንደሆኑ ይታወቃል። እነሱም ማስደሰት እንደምትፈልጉም ይታወቃል። አት ሴም ታይም ሞስት ኦፍ ደም ለእናንተ ጥሩ ነገር ነው የሚመኙት አይደለ? ያን እነሱ የሚመኙላችሁ ጥሩ ነገር እናንተ እንደምትፈልጉት አይነት ጥሩ ነገር ነው ወይ ሪሊ ያዋጣል ወይ ሌላ ጥያቄ ነው። ግን አት ኤንድ ኦፍ ዘ ዴይ እኔ እንግዲህ ፖዚቲቭሊ ስናስበው የሚመስለኝ ለእናንተ የተሻለ ነገር ነው የሚመኙት፣ የተሻለ ነገር ነው የሚያስቡላችሁ። ከእሱ አንግል ብቻ አይደለም ይሄንን የፓረንት ወይም የጋርዲያን ሳይድ ማየት ያለባችሁ። ላይክ ፋይናንሻሊ መታየት አለበት። ሶ በሁለቱ አንግል እንዴት ማየት እንዳለባችሁ ልንገራችሁ፣ ለማብራራት እሞክራለሁ። የመጀመሪያው ነገር ከፋይናንስ እንጀምር። ለምሳሌ ምግባቸው ምናምን የማይበላበት ዩኒቨርሲቲ፣ ራቅ ያለ ዩኒቨርሲቲ ምናምን ከሆነ ላይክ ወጪ ምናምን የሚኖርበት ግቢ የሚሆን ከሆነ ያው ስለ ምግብ የአብዛኛው ዩኒቨርሲቲ ምግብ ትንሽ ያስቸግራል። በእርግጥ የሚበሉ ምግቦች አሉ እስካልገበጣችሁ ድረስ ያው ከዩኒቨርሲቲ ዩኒቨርሲቲ ከካምፓስ ምናምን ስለሚለያይ ማለት ነው። ኤኒዌይስ ግን በቃ ፋይናንሻሊ ቤተሰባችሁ ምን ያህል አፎርድ ማድረግ ይችላል ብቻ ሳይሆን ማየት ያለባችሁ መክፈል ይፈልጋል ወይ። 4 ነጥብ። ቤተሰባችሁ ሚሊዮነር ሆኖ ብዙ ማውጣት ላይ ፈልግ ይችላል። ገብታችኋል አይደለ? መንግስት ሰራተኛ ሆኖ ደግሞ ካለው ላይ ቆርጦ ሊሰጣችሁ ይችላል። በቃ የሚችለውን እስከ ጥግ ድረስ ማለት ነው። ስለዚህ ምን ያህል ማውጣት ይፈልጋሉ የሚለውን ነገር ሹር መሆን አለባችሁ ፋይናንስ ዋይዝ ማለት ነው። ምክንያቱም የሚያስፈልጋችሁ ነገር ስለማይታወቅ ማለት ነው። ይሄን ያው የመንግስት ዩኒቨርሲቲ ነው የምትገቡት፣ ብዙ ነገሩ ኮስት ሼሪንግ ምናምን ነው የሚሆነው። ስትመረቁ ነው የምትከፍሉት ምናምን ብዙ አያሳስብም። ግን ትንሽ ኮንሲደር መደረግ ስላለበት ሜንሽን ላድርገው ብዬ ነው። በዋናነት ማተር የሚያደርገው ዲፓርትመንታችሁ ላይ ኢቨን ዩኒቨርሲቲ ሰጀሽን ላይ ምናምን የሚሏችሁ ነገሮች ናቸው። ሶ ላይክ እንትና ብሎኝ ነው እዚህ የመጣሁት ምናምን ብላችሁም እንዳይቆጫችሁ፣ ፕላስ በራሳችሁም የሆኑ ዲሲዥኖችን መውሰድ እንድትጀምሩ ላይክ ዩኒቨርሲቲ ከገባችሁ በኋላ በተለይ ኢቨን የአዲስ አበባ ልጅ ሆናችሁ አዲስ አበባ ዩኒቨርሲቲ የምትማሩ ለራሱ ከሆነ እኔ አይ ሰጀስት ዶርም ምናምን ስቴይ ብታረጉ ላይክ ራሳችሁን ኮንትሮል ማድረግ ራሳችሁን እንትን ማድረግ ታዩበታላችሁ። ኤኒዌይስ ግን አት ኤንድ ኦፍ ዘ ዴይ የራሳችሁን ዲሲዥኖች መውሰድ የምትጀምሩበት ጊዜ እየመጣ ነው፣ መጥቷልም። ኢቨን እንኳን ዩኒቨርሲቲ ውስጥ ባትወስኑ የሆነ ሰዓት ስትወጡ መወሰን መጀመር አለባችሁ። ሶ የራሳችሁን ዲሲዥኖች ራሳችሁ መውሰድ መልመድ አለባችሁ ማለት ነው። ኤኒዌይስ አሁን ፓረንቶቻችሁ ለምሳሌ ዶክተር፣ ኢንጂነር፣ ሎየር ወይም ኢኮኖሚስት ወይም አካውንታንት፣ ጆርናሊስት ምናምን እንድትሆን ሊፈልጉ ይችላሉ። ሶ እነሱ የሚፈልጉት ነገር ለማለት እንደሞከርኩት ለእናንተ ጥሩ ነገር ፈልገው ጥሩ ፖዚቲቭ ነገር አስበው ነው የሚሆነው ፕሮባብሊ። ኤኒዌይስ ግን whatever እነሱ ሰጀስት የሚያደርጓችሁን ነገር ኮንሲደር አድርጉት። እዛ ፊልድ በገባ ያዋጣኛል ወይ ፋይናንሽሊ፣ እኔ ፓሽኔ እንዴት ነው እሱ ነገር ላይ፣ ፕላስ አቅሜ ይፈቅዳሉ ይችላሉ ወይ፣ የሚፈልገውን ዴዲኬሽን ኮሚትመንት መስጠት ይችላለሁ ወይ፣ ኬሪየሬ እንደዛ ቢሆን እኔ የምመኘው ህይወት እንደዛ አይነት ህይወት ነው ወይ፣ ላይክ የስራ ህይወታችሁን አላ የሆነ የምትፈልጉት ነገር ሶ እንደዛ ነው ወይ የሚለው ምናምን ቴስት አድርጉ። እና ቤተሰቦቻችሁ እና እናንተ የምትፈልጉት ፊልድ ኮምፕሊትሊ የሚለያይ ከሆነ የማይገናኝ ከሆነ ቤተሰቦቻችሁን ማስቀየም ምናምን የለባችሁም። በቃ በጥሩ ወይ ብታወራቸው አንደርስታንድ የሚያደርጓችሁ ይመስለኛል። አብዛኛው ፓረንቶች ይህን ፊልድ ካልገባችሁ ብሎ እንትን የሚላችሁ ሰው ያለ አይመስለኝም። ስለዚህ ምን ታደርጋላችሁ? ማም ዳድ ወይም እናቴ አባቴ ሪሊ እናንተን የምትፈልጉትን ፊልድ ገብቼ በሱ
ተሳክቶልኝ ላይክ ጥሩ ውጤት ማመጣ ቢሆን ደስ ይለኝ ነበር። ነገር ግን እኔ ራሴን ሳየው አንደኛ እዛ ፊልድ ገብቼ ላይክ የመጨረስ ወይም ያን ፊልድ ፐርፎርም የማድረግ አቅሙ ላይክ በእርግጠኝነት ያለኝ አይመስለኝም። ምክንያቱም ኢንትረስቲ ወደ ሌላ ነገር ስለሆነ ሊደብረኝ ይችላል። ትምህርቱ ሲከብደኝ ምን ሲለኝ ላይክ ልጆችንም ለማናገር ሞክሬ ነበር እዛ የሚማሩ ምናምን ብላችሁ ሪሊ ያናግራችሁ ነው ባይ ዘ ዌይ እንደዚህ ማለት ያለባችሁ። ምክንያቱም ቴስት ማድረግ አለባችሁ። በኋላ ዳድ ያለኝን ሰምቼ ቢሆን እናቴ ያለችኝን ሰምቼ ቢሆን ምናምን ከምትሉ እሱንም ቼክ ማድረግ አለባችሁ። ስለዚህ በቃ አት ዘ ኤንድ ኦፍ ዘ ዴይ ኢትስ ሪስክ። ገብታችኋል የምትወስዱ ዲሲዥን ግን ካልኩሌት አድርጋችሁ የተሻለ ነው ብላችሁ ያመናችሁትን ከወሰዳችሁ ትማሩበታላችሁ። ኔክስት ታይም ምን ነገሮችን ሃንድል ማድረግ እንዳለባችሁ። ሶ ኤኒዌይስ ያንን ፊልድ ነው እኔ መማር የምፈልገው የፊልድ ነው እና በዚህ ፊልድም ሰክሰስፉል መሆን ይቻላል ከሰራችሁበት ከለፋችሁበት ድረስ ምናምን ብላችሁ እና ለምወደው ነገር ስለፋም ደስ እያለኝ ስለሚሆን እዚህኛው ጋር ቢከብደኝም ወጣ ይመስለኛል ምናምን ብላችሁ ለማሳመን ሞክሩ። ሶ ይሄንን ነገር ተጠቀሙ። እንዳልኳችሁ እነሱ የሆነ አካውንቲንግ ምናምን ተምሮ የሆነ ባንክ ገብቶ ማኔጀር ሆኖ ያበደ ላይፍ ያለው ሰው አይተው ሊሆን ይችላል። ወይም እናታችሁ አባታችሁ ላይክ ጓደኛ ምናምን ይኖራችኋል ወይ ሰፈር ውስጥ የሆኑ የሚያውቋቸው ሰዎች ይኖሩ ይችላሉ። ሶ የኔ ልጅ ዶክተር ነው፣ የኔ ልጅ ሎየር ነው፣ የኔ ልጅ የታወቀ ኢኮኖሚስት ነው፣ የኔ ልጅ የንግድ ባንክ ምናምን ላይክ ዋናው ኦዲተር ነው ምናምን ብሎ ማውራት ሊፈልግ ይችላል። ገብታችኋል? ምክንያቱም አት ኤንድ ኦፍ ዘ ዴይ በቃ የተሳካለት ልጅ ላይክ ለሶሳይቲ የሚጠቅም ቫልዩ ያለው በጣም ጎበዝ በትምህርት ትልቅ ደረጃ የደረሰ ልጅ ማሳደግ የአብዛኛው የኢትዮጵያ ወላጅ ላይክ እንደ አቺቭመንት የሚያዩት ነገር፣ የሚያስደስታቸው ነገር፣ የሚኮሩበት ነገር ነውና ደረታቸውን ነፍተው ልጅ ዶክተር ነው ምናምን ማለት ፈልገው ሊሆን ይችላል። ኦር ኤኒ ፊልድ ጆርናሊዝም፣ አካውንቲንግ ምንም ሊሆን ይችላል። ወይም ደግሞ አባታቸው አካውንታንት ከሆነ ልክ እንደሱ አካውንታንት እንድትሆንለት ይፈልጋል። ምክንያቱም ሰው የሚፈልገው እንደነሱ እንድትሆኑ ነው። ባይ ዘ ዌይ አብዛኛው ሰው እኔም ብሆን የምፈልገው ብዙ ሰዎች እንደኔ እንዲሆኑልኝ ነው የምፈልገው። ለምንድን ነው እንደዛ የምትፈልጉት? በቃ የሳይኮሎጂ ጉዳይ ነው። ሶ ኤኒዌይስ ግን እሱንም አንደርስታንድ አድርጋችሁ በጥሩ መንገድ ካወራችሁ ተግባብታችሁ ቤተሰባችሁም ሳይከፋው እኔ ለአንተ ጥሩ ነው የምፈልገው ፕሮባብሊ እንደዚህ ነው የሚላችሁ። ለእናንተ ጥሩ ነገር ፈልገን ነው እንጂ እሱስ ከፈለጋችሁ ድረስ ያንን ፊልድ ግቡ ሊሏችሁ ይችላሉ። ብቻ ወላጆቻችሁ አንዳንዶች ደግሞ የፈለጋችሁበት ጋር ግቡም ሊሉ ይችላሉ። ሶ ኤኒዌይስ የተማረ ወላጅ የተማረ የምታውቁት ሰው ከዝና አጎት ምናምን ካለ የተለያየ ፊልድ ውስጥ ያለ ሰው አናግሯቸው። ላይክ ላይፉ እንዴት ነው ስራው እንዴት ነው ምናምን የሚለውን ነገር ስትራግሉን ንገሩኝ በሏቸው። ገብታችኋል? ቀላለው ያበላልና ምን ሲሏችሁ እንዳትሰሙ። ምክንያቱም ዴር ኢዝ ኖ ኢዚ ማኒ እዚህ ምድር ላይ። ስለዚህ የትኛውም ፊልድ ቀላል ሊሆን አይችልም ያን ያህል። ግን እናንተ የምትፈልጉት አይነት ክብደት፣ እናንተ የምትፈልጉት አይነት ቻሌንጅ ያለውን ፊልድ መርጣችሁ ግቡ። ሶ እነዚህን ነገሮች በደንብ አሟሉ። ስለ ፋሚሊ በጣም እንዲህ ገብቻ አወራው መሰለኝ። ኤኒዌይስ አሁን ወደ ሁለተኛው ነገር ልሄድ። እሱም ጓደኛ ወይም ክላስሜቶች ምናምን። ሶ ቤስት ፍሬንዳችሁ ሊሆን ይችላል፣ በጣም ትዋደዱ ትችላላችሁ ምናምን። ግን ጓደኛችሁ ገና ከሃይ ስኩል የሚጀምረው ባይ ዘ ዌይ የዚህ ነገር ጉዳይ ጓደኛችሁ ሶሻል ከገባችሁ እና እናንተ ሶሻልን ሪሊ የማፈልጉት ከሆነ ችግር አለ። አሁን እሱ አልፏል አይደል? እሱን መቀየር አንችልም አንለስ ናቹራል ካልሆናችሁ በስተቀር ማለት ነው፣ ወደ ሶሻል ብቻ ስለሚቻል። ኤኒዌይስ ግን ጓደኛችሁ አዲስ አበባ ዩኒቨርሲቲን ስለመረጠ አዲስ አበባ ዩኒቨርሲቲን እንዳትመርጡ። አዲስ አበባ ዩኒቨርሲቲ ገብቼ ላይክ ክብደቱን ችዬው ስራውን ችዬው እወጣዋለሁ ወይ እኔ አዲስ አበባ ዩኒቨርሲቲ ነው ወይ መማር የምፈልገው ሪሊ የሚለውን ነገር ቼክ አድርጉ። ያው ፕሮባብሊ አዲስ አበባ ዩኒቨርሲቲ የሚጠላ ሰው ላይኖር ይችላል። በሌላ ዩኒቨርሲቲም እንደዛው አስቡት ማለት ነው። ጓደኛችሁ ለምን ሩቅ እንሄዳለን እዚሁ ሌትስ ሴይ የሐዋሳ ልጅ ነው ብለን እናስብና ለምን እዚሁ ሐዋሳ እንማር ስላለም ሐዋሳ ትግሩ ላይክ የእናንተ ፍላጎት ነው ማድረግ ያለበት። ጓደኝነታችሁን በተቻለ መንገድ በሌላ መንገድ ማስቀጠል መሞከር ትችላላችሁ እንጂ ዲሲዥናችሁን በጓደኛ ላይ ቶታሊ ቤስድ እንዳታደርጉት። ከጓደኛችሁ ጋር ተመሳሳይ ፊልድ ለመማር ብላችሁ የማትፈልጉት ፊልድ ውስጥም አትግቡ። ጓደኛችሁም እንደዛው ዝም ብሎ ሊሆን ይችላል የመረጠው፣ ግን እናንተ የምትፈልጉት ፊልድ እስካልሆነ ድረስ ግዴታ ከጓደኛችሁ ጋር ተመሳሳይ ፊልድ መማር አለባችሁ
የሚባል ነገር የለም። እንዲያውም ተመሳሳይ ፊልድ ባትሆኑ እንዲያውም አሪፍ ነው። ላይክ ስራ ምናምን አብራችሁ መስራት ብትፈልጉ ለምሳሌ የሆነ የቴክ ካምፓኒ ምናምን ማቋቋም ከሆነ የምፈልጉት እና ሶሻል ጀለስ ወይም ጓደኛ ካላችሁ እና አካውንታንት ምናምን ከሆነ ሂሳብ ምናምን የሚሰራላችሁ እሱ ይሆናል ማለት ነው። የሆነ አንድ ስታርታፕ የተለያየ ፊልድ ላይ እውቀት ያላቸው ሰዎች ብትሆኑ እንዲያውም ፍሬ እንደምትሆኑት ላይክ ጀማችሁ ምናምን እንደዛ ቢሆን ጥሩ ነው ለእናንተም። ብቻ በጓደኛ እንዳትገፋፉ፣ በጓደኛ እንዳትወስኑ። ዲፓርትመንት ጋር ልምጣ። ግቢ ከገባችሁ በኋላ እናንተ የሆነ ዲፓርትመንት አስባችኋል። ያው ግቢው ኦብቪየስሊ በጣም ብዙ ዲፓርትመንቶች ይኖረዋል የትኛውም ግቢ ብትገቡ እና ፍሬሽማን እየተማራችሁ ነው። ብቻ ዶርም አካባቢ ወይ ካፌ የሆነ ቦታ የምታወቁት ሰው አይጠፋም። የሀገራችሁ ልጅም ሊሆን ይችላል። በተለያየ መንገድ ከፍሬሽም እንደናንተ ፍሬሽ ከሆነ ልጅም ሊሆን ይችላል የምትሰሙት ሰው እንትን የሚባል ዲፓርትመንት የሚማሩ ልጆችን እንኳን አናግሬ እንደዚህ ያሉ ምናምን ሊላችሁ ይችላል። ፍሬሽም ሆነ ወይም ሲኒየር ተማሪም እንደዚህ ነው፣ ቀላለው፣ ከባድ ነው ምናምን ሊላችሁ ይችላል። ኤኒዌይስ እያንዳንዱ ሰው የሚያወራችሁን ነገር አንደኛ ሳብጀክቲቭ እንደሆነ እንዳትረሱ። ሁለተኛ አንዳንድ ሰው ራሱን ላይክ ጎበዝ እንደሆነ እንዲታሰብ ይችላል ለመባል ከሚገባው በላይ ፊልዱን ሊያካብደው ይችላል ወር ሊያከብደው ይችላል። እዛ ፊልድ መግባት ትልቅ ነገር ነው ምናምን ብሎ ሊያስጨንቃችሁ ይችላል። አንዳንዱ ደግሞ የሌላውን ዝቅ ለማድረግ ሊሆን ይችላል፣ ዝቅ ሊያደርገው ይችላል። ሐቁንም የሚነግራችሁ ሰው ሊኖር ይችላል። ግን በቃ አትሊስት የሁለት የሶስት የአራት ሰው ፐርስፔክቲቭ የተለያዩ ሰዎችን ጠይቃችሁ ተመሳሳይ ነገር እስካላላችሁ ድረስ 100% ልክ ነው ብላችሁ ካያችሁት ሰው ኢንፎርሜሽን አትቀበሉ፣ አትመኑ፣ በሱም እንዳትመሩ በምንም ጉዳይ ቢሆን ማለት ነው። ስለዚህ ካያችሁት ሰው ተቀበላችሁ። እኔ ለምሳሌ የኢንፎርሜሽን ሲስተም ተማሪ ነኝ፣ በጣም ቀላለው እንደ ኮምፒውተር ሳይንስ ምናምን ማት ብዙ ስለሌለው በጣም ቀላለው ማጥናቱ ላይ ተጠበቀባችሁ ምናምን የሚላችሁ ሰው ሊኖር ይችላል። ሪያሊቲው እንደዛ ላይሆን ይችላል፣ ሊሆንም ይችላል። ላይክ የሚያውቀውን ላይክ ሳብጀክቲቭ ስለሆነ እናንተን የመምሰል ቴንደንሲ ያለውን ሰው የሚመስላችሁን ሰው 1 2 3 4 ሰው ጠይቃችሁ አናላይዝ አድርጋችሁ ነው መወሰን ያለባችሁ። ሰርች ምናምንም ማድረግ ትችላላችሁ። ኮርሱ ምን ያህል ሪጎረስ ሊሆን እንደሚችል ምናምን ስለ ኮርሱ ዲቴል የሆነ ነገር ቴብል ኦፍ ኮንተንቱ ምናምን አይታችሁ ከዛ ሰዎች ከዚህ በፊት ስለሱ ፊልድ ምን እንዳሉ ላይክ ዩቲዩብ ላይ ምናምን ሊኖር ይችላል። እሱን ሰርች አድርጋችሁ ምናምን ማየት ትችላላችሁ። ኤኒዌይስ አጣርታችሁ መረጃ ተጠቀሙ ለማለት ነው። ግቢ ውስጥም ላይክ የሆኑ ዶርማች ውስጥ ያሉ ሰዎች ይሄ ፊልድ እኮ አሪፍ ነው ስላላችሁ እንዳትገቡ። ጓደኛ ብቻ አይደለም ማታውቋቸው ግን በሆነ ምክንያት የምታወቋቸው እና ፎር ሰም ሪዝን ስለ ዲፓርትመንት ምናምን የምታወራቸው ሰዎች ሰጀስት የሚያደርጓቸውን ነገርም ዝም ብላችሁ አትቀበሉ። ለምሳሌ አትሰም ፖይንት የሆነ የስፖርት ሳይንስ ብቻ ፍሬሽማን ላይ የፊዚካል ፊትነስ ኮርስ አለና የሱ አስተማሪ አንድ ቀን ከሆነ ላይክ መንገድ ምናምን እየተካሄደ ምን ይለዋል አንዱን ልጅ ላይክ የሆነ ጀለስ አለን የማውቀው ጓደኞቼ ምናምን እና ሶሻል ምናምን ተምረው አካውንቲንግ ምናምን አድርገው ማስተርስ አድርገው አቢሲኒያ ባንክ ነው የሚሰሩት 70 ሺህ ምናምን ነው የሚከፈላቸው። ይሄውን አሁን ፒኤችዲ ሊደርስ ነው ግን እዚህ ትልቅ ዩኒቨርሲቲ ውስጥ ያስተማርኩኝ ምናምን የሚከፈል ኢንቴንሽን ነው ምናምን ብሎ በቃ ላይክ ያን ልጅ ይመክረዋል። ፊልድ ሲመርጥ እንደዛ አይነት ፊልድ ቢገባ ጥሩ እንደሆነ ምናምን ይነግረዋል። ግን ደግሞ አት ሴም ታይም ለምሳሌ ኮምፒውተር ሳይንስ ሶፍትዌር ኢንጂነሪንግ ላይ በጣም ጎበዝ ከሆናችሁና በደንብ ፐርፎርም የምታደርጉ ከሆነ ጉግል ትላልቅ ድርጅቶች ፌስቡክ ምናምን ተቀጥራችሁ ላይክ 100 ምናምን ሺህ $100,000 በአመት እንደቀል ይከፈላችኋል። ዋናው ጎበዝ መሆናችሁ ነውና ስካይ ዘ ሊሚት የሚከፈላችሁ ገንዘብ ላይ። ስለዚህ ሰው የሚላችሁን ነገር አይታችሁ ደሞዝ አይታችሁ ዛሬን አይታችሁ እንዳትወስኑ። የፊቸር ነገሮችን ማሰብ አለባችሁ፣ ኮንሲደር ማድረግ አለባችሁ። የዛሬ 5 ዓመት የዛሬ 4 ዓመት እናንተ ተመረቃችሁ ስትወጡ ሀገሪቷ ላይ ብዙ ነገር ይቀየራል። ምክንያቱም ሌላውን ተውት፣ እንደ ኮቪድ አይነት አንድ የሆነ ወረርሽኝ ነገር ሂት ቢያደርግ የሆኑ ነገሮች ተዘግተው ወደ ኋላ ሊመለስ ይችላል። ወይ ደግሞ የሆነ አድቫንስመንት መጥቶ የሆነ ሌት ሴይ ኢትዮጵያ ከባባድ ብር አግኝታ ብዙ ኢንቨስተሮች እዚህ ሀገር መጥቶ በቃ ማርኬቱ ምናምን ዶሚኔት ቢደረግ ቢሆን ነገር እናንተ ሁልጊዜ የተሻለ ሰው ካልሆናችሁ ፊቸሩን ኮንሲደር የሚያደርግ ሰው ካልሆናችሁ ትቸገራላችሁ። እነዚህ ነገሮች ኢንቱ ኮንሲደሬሽን አድርጉ ማለት ነው።
እና ቤተሰቦቻችሁ እናንተ ላይክ የተከበረ ሙያ እንዳላችሁ ምናምን ይፈልጋሉ ወር እነዛ ማሰብ ይፈልጋሉ ብያችሁ ነበር አይደለ? እናንተም ዝናው ስሙ ደስ ይላል ብላችሁ እንዳትገቡ። ለምሳሌ ኢንጂነር መባል፣ ዶክተር መባል፣ ሎየር መባል፣ ኢኮኖሚስት መባል ምናምን ላይክ ጋዜጠኛ፣ አርቲስት የሆነ ነገር መባል ስሙ ደስ ስለሚል ብቻ እንዳትገቡ። ምክንያቱም ፊልዱን መውደድ አለባችሁ። ካልወደዳችሁት ሲጀመር ጥሩ ነገርም ስለማትሰሩ እዛ ፊልድ ላይ ያን ያህል ሰክሰስፉል የመሆን ቻንሳችሁ ዝቅተኛ ሊሆን ይችላል። አሚን ስራዬ ብላችሁ ከያዛችሁትና ከወጠራችሁ ይሰራልም ይመጣልም። ግን በቃ ዝናውን ወይ ገንዘቡን ብቻ አይታችሁ እንዳትገቡ። ገንዘብ ስላለውም ባይተው ፊልድ ይሆናችኋል ማለት አይደለም። የሆነ የሚያበላ ፊልድ አለ ቢባል ለምሳሌ አንድ ኤግዛምፕል ልስጣችሁ። ሶ በቃ ላይክ ይሄ ፊዚክስ ድሮይንግ ምናምን ላይ ጎበዝ የሆኑ ሰዎች አሉ አይደል? የሚያጠኑ ልጆች። ሀገር ደግሞ ፊልድ ወይም ዲፓርትመንት የሚሰጠው ላይክ ለሁሉም ሰው የሚፈልገውን ስለማይሰጥ ወር የመስጠት አቅሙም ስለሌለ ሁሉም ሰው ስለሚያስፈልግ ፖዚቲቭሊ ስታዩት ማለት ነው የሚሰጠው ትላልቅ ውጤት ላላቸው ልጆች ነው አይደለ? ሶ እነዚህ ልጆች ጀስት ቢኮዝ በጣም ስለሚያጠኑ በጣም ስለሚለፉ አሪፍ ጂፒኤ ይኖራቸዋል እና ያበላል የሚባሉ ፊልዶች ይገባሉ ጸጥ ብለው። ለምሳሌ ሶፍትዌር ሊገባ ይችላል እና በቃ አንደኛ የኮዲንግ ባክግራውንድ የለውም፣ ሁለተኛ ኢንትረስት አይደለም ምናምን እና ሊቸገር ይችላል እዛ ገብቶ። አሚን ስራዬ ብሎ ከያዘው በደንብ ከለፋበት እኮ ይለወጣል አይደለ? ግን ሊደብረው ምናምን ይችላል። ይሄ ፎር ሲያመጣ የነበረ ልጅ ልክ እዛ ሲገባ ፕሮግራሚንግ ሲሆን ላይክ ፕሮግራሚንግ ላይ ጥናት ብቻ አይደለም አይደለ? ብዙ ፕራክቲስ ይጠይቃል። ደግሞ የሆኑ ልጆች መጀመሪያ ብዙ አመት ስለለፉበት ከሱ ሊሻሉ ይችላሉና ዝቅ ማለቱ ምናምን ደብሮት ትንሽ ሊወርድበት ይችላል። ውጤት የወረደባቸው ሰዎችም አሉ ኢን ሪል ላይፍ ማለት ነውና ላይክ ፎር የሚያመጣው ልጅ ልክ እዛ እንደገባ የመጀመሪያው ሴሚስተር ላይ 2.2 2.3 እንደዛ እንኳን ባይወርድ 3.2 3.5 ኢቭን 3.6 ለራሱ 3.8 ምናምን ሊደብረው ይችላል። ምክንያቱም ፎር የለመደ ሰው ነው ያን እንደሚደብር የሚረዳውና እንደዛ አይነት ሲቹዌሽን ውስጥ እንዳትገቡ ያን ነገር ላይ በተቻለ መንገድ ራሳችሁን ኢምፕሩቭ ለማድረግ ሞክሩ እና ገንዘብ አለው አሪፍ ነው ስለተባለ ብቻ አትግቡ። ላይክ ጎበዝ እስከሆናችሁ ድረስ መካኒካል ኢንጂነሪንግ፣ ሲቪል ኢንጂነሪንግ ምናምንም ገንዘብ አለው ያበላል። ምክንያቱም እንደዚህ አይነት ፊልድ ተምረው ትላልቅ ደረጃ የደረሱ ሰዎች እኮ አሉ አይደለ? በሁሉም ፊልድ እኮ የሆነ ሰው አለ። የሆኑ ሰዎች ሰፈር ውስጥ ስራ ስላጡ ብቻ ኦር ላይክ ስራ ፈተው ቁጭ ስላሉ ስራ የለውም አይመጣም ምናምን ማለት አትችሉም። ኢፍ ዩ አር ዘ ቤስት ኢፍ ዩ አር ላይክ ፐርፎርም የሚያደርጉ ሰዎች ስራ ማታጡም፣ ገንዘብም ይኖራቸዋል። የጊዜ ጉዳይ ነው። ሜቢ የሆነ አመታት ልትለፉ ትችላላችሁ እንጂ ሞስት ፕሮባብሊ ላይክ በጣም አንፎርቹኔትሊ ላኪ ያልሆነ ሰው ካልናችሁ በስተቀር ይሳካላችኋል። ስለዚህ እነዚህ አይነት ነገሮችን ኮንሲደር አድርጋችሁ እነዚህን እስካሁን ያብራራዋቸውን ነገሮች ሚን ቤዚክሊ the same thing ነው ያወራው የነበረው በተለያየ አንግል እንዲገባችሁ ለማድረግ ነው። ሶ እነዚህን ነገሮች ኮንሲደር አድርጋችሁ ዲሲዥናችሁን በተቻለ መጠን ዋይዝ ዌል ኢንፎርምድ እና የማይቆጫችሁ ማትጸጸቱበት አይነት ዲሲዥን ለማድረግ ሞክሩ። እስካሁን ጊዜ ሰጣችሁ ስላዳመጣችሁኝ በጣም አመሰግናለሁ። አይ ሆፕ የተሻለ ኢንፎርሜሽን የሚጠቅም ነገር ሰጥቻችኋለሁ። በሚቀጥለው ኦዲዮ ኦር ቪዲዮ ኦር ሰምቲንግ አገኛችኋለሁ። ባይ